ሶል 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 ወይ አልተነሳም እንዴ? ሶል እየቀሰቀስኩ ወይ በጣም ይቅርታ ማሪ፣ ስራ እኮ ረፍዶብኝ ልወጣ ስለሆነ ነው። አይ ብሸኝሽ ግን ደስ ይለኝ ነበር። አይ ችግር የለውም የኔ ውድ፣ ተነሳና በሩን ከውስጥ ዝጋው። እኔ ስለረፈደብኝ እኔ ራሴ እወጣለሁ። እሺ እንዴ ቆይ ልሸኝሻ። እኔም በጣም ደስ ይለኝ ነበር ግን ረፍዶብኛል ማሪ። ቻው፣ መልካም ቀን። እሺ በቃ እሺ። ይቅርታ አቶ ሰለሞን፣ ምን እያረክ ነው? ይሄን በጽጌረዳ አትፍሪ። ዛሬ ጣፋጭና ልዩ ጊዜ እናሳልፋለን። ማለትማ ዛሬ እናንቺ በነፃነት ሲሻን መኝታ ቤት፣ ሲሻን ሳሎን ላይ፣ ሲሻን የፈለግንበት ቦታ ሆነን እንደፈለግን ዘና ምንልበት ቀን ነው። የኔ ፍቅር አልገባኝም አቶ ሰለሞን። እህቴስ? የኔ ጣፋጭ እህትሽማ ዛሬ ራቅ ያለ ቦታ ሄዳለች። እናም ማታ ነው የምትመጣ። አይ አቶ ሰለሞን፣ ይህ ነገር ይቅርብኝ። ምንም እንኳን እንጀራ እናቴ ልጅ ብትሆንም እህቴ ናት። በባለፈው ያረግነው ነገር ራሱ ጥሩ ስሜትን አልፈጠረልኝም። የኔ ቆንጆ እህትሽን ፈርተሽ ነው አይደለ? እመኝ፣ ዛሬ ነፃነታችን የተጠበቀ ነው። እሺ ቆይ ድንገት ባረግዝስ? የኔ አበባ፣ ሁሉ ነገር በጥንቃቄ ነው የምናደርገው። ደግሞም ብታረግሽ ምንም አያሳስብሽ። ማለትማ እሷን ፈትቼ አንቺን አገባሻለሁ። ይቅርታ አቶ ሰለሞን፣ ምንም እየገባኝ አይደለም። ምን መሰለሽ የጣፋጭ፣ ከሷ ቤት መጀመሪያም ቢሆን አንቺን ነበር ያየሁት። እሷ ለሀብቴ ስትል በማይሆን ነገር አስገድዳኝ እንጂ ወድጃት አልነበረም። እና ምን ፍቅር ድሮም ቢሆን አንቺን ነበር ማፈቅረው። ምን? አሁን የኔ ቆንጆ፣ አምላኬ ሆይ፣ የምሰማው ነገር በእውኔ ነው ወይስ በህልሜ ነው? አገባሻለሁ ነው ያለኝ? አረ ሄርሜላ አትፍሰሽ፣ ነቃቤ። አገባኝ ማለት ይህ ሁሉ ሀብቴ እኔ ነው ማለት ነው አይደል? የኔ ፍቅር፣ የባለፈው ምሽታችን እንዴት ነበረች? ብዙም ደስ አይልም ነበር። እንዴት? እኔ እንጃ፣ ምናልባት ሙሉ በሙሉ ያንተ ስሜት ላይ ስለተመሰረተ ይሆናል። እሺ በቃ ተይው፣ ስለ ዛሬው ቀን እናስብ። የኔ ቸኮሌት ግን ሰራተኛዋስ? ለምንድን ነው ግን የማይሆን ነገር የምታስቢው? አይ እንዲሁ ለጥንቃቄ ያክል ነው። ይኸውልሽ፣ ከፈለግሽ አሁን ላባረራት እችላለሁ።
አይ እንደሱ እንኳን አይሆንም። እህቴ ስትመጣስ ምን እንላታለን? ባይሆን ራቅ ወዳለ ሱቅ ላካት። እሺ ጣፋጭ፣ አሁኑኑ ልካታለሁ። ብቻ አንቺ ዘና በይልኝ፣ ፈታ በይልኝ። እሺ ሪላክስ። ማነሽ? እስቲ ነይ። ቀኑብሽ? ቀኑብሽ? አቤት ጋሽዬ፣ ጠሩኝ እንዴ? ምን እየሰራሽ ነው ያለሽው? ወይ ጋሽዬ፣ ብዙ ጠሩኝ እንዴ? ስራ ይዤ ስለነበር አልሰማሁም። በጣም ይቅርታ። ስራ በጆሮሽ ነው የምትሰሪው? በጣም ይቅርታ ጋሽዬ። ለምን ነበር የፈለጉኝ? ይኸውልሽ እዚህ ማዶ አዲስ የተከፈተ ሱቅ አለ አይደለ? ይሄ እንደውም ባለፈው ዘይት ከትዬ ጋር የገዛንበት ሱቅ ነው አይደለም? አሁን ዘይት ሂጂና ሼቨር ገዝተሽልኝ ትመጫለሽ። ምን አሉን ጋሽዬ? አንቺ ልቤ ልትወልቂ ነው እንዴ ዛሬ? ሼቨር ገዝተሽልኝ ትመጫለሽ። ወይ በጣም ይቅርታ ጋሽዬ፣ ቃላቱ ስለከበደኝ ነው። ፍቅርተ፣ እዚህ ቆመሽ ምንድን ነው የምትጠብቂ? በገዛ ቤትሽ በገዛ አልጋሽ ላይ እርቃናቸውን እስክታያቸው ነው የምትጠብቂው? እውነት እሱን አይተሽ ስሜትሽን መቋቋም ትችያለሽ? መወሰን ያለብሽን አሁን ወስኝ። አዎ መወሰን አለብኝ። እንደውም ሄጄ ሁለቱንም አንድ ላይ እንቅ አድርጌ እገላችኋለሁ። ይሄንን እንኳን ማድረግ አልችልም። ሌላ መፍትሄ መፈለግ አለብኝ። ቆይ እንደውም ስልኬን ላውጣና ልቅረጻቸው። ፈላ ጋሽዬ፣ ምን ነበር ያዘዙኝ? ውይ እንደው ቀድሞውኑን በወረቀት ጽፈው ውስጥ ባልኳቸው ኑሮ ወይ ተመልሼ ጠይቃችሁ እንዴ? በፍጹም አይሆነውን ቀድሞ ሳስደግማችሁ እንዴት ተቆጡኝ? ኧረ አንቺ ቀኑብሽ፣ ሄዶ ማጭንቅላሽን አሰሪው። ውይ አዎ መጣልኝ። ሸበሪ ነበር ያሉ አይደለም ሸበሪ። አዎ መጣልኝ። እንዴ ይሄማ ከዚህም ሱቅ አለ አይደል? እንዴ ምን ሩቅ አስኬደኝ። ከዚሁ ገዝቼ ቶሎ ልግባ። እትዬም ብዙ ስራ አዛኛለች። ቶሎ ገብቼ ልስራ። ምን ነው አምላኬ ወይ ምን ነው ትዳሬ ላይ ፈተና በዛ? ለምን አምላኬ? የሞተው ወንድምሽ የገደለው ባልሽ ሀዘንሽ ቅጣጣ ከቤትሽ አልወጣ የተባለው ተረት ለኔ ነው እንዴ? ለምን አሁን ሁለቱንም በተኙበት በዚህ ቢላ ለምን እንደዚህማ አይሆንም። የገዛ ባሏን ከእህቷ ጋር ሲማግጥ አልጋዋ ላይ ነፍስ አጠፋች ይባል አይሆንም። ሌላ ሀሳብ ባስብ ይሻላል። በዚህ ብረት ድስት ሙሉ ውሃ አፍልቼ እላዩ ላይ ወስዶ መከልበስ። እሺ እኔ ፍቅር፣ አሁን እዚህ ቤት ውስጥ እኔና አንቺ ብቻ ነው ያለነው። ያቺ ደንባራ ሰራተኛ ራቅ ብላ ሄዳለች። እህትሽን ብትሆን ማታ ነው የምትመጣው። ስለዚህ አሁን ጣፋጭ የፍቅር ጊዜ እናሳልፋለን። ይቅርታ አቶ ሰለሞን፣ ውስጤ ምንም ደህና ስሜት እየተሰማኝ አይደለም። ምን ነው የኔ ፍቅር፣ አላመንሽኝ ማለት ነው?
ይኸውልሽ እህትሽን አንድ ቀን እንኳን ከልቤ አፍቅሬያት አላውቅም። እዚህ ህይወት ውስጥ ራሱ እንድገባ ያደረገችኝ አስገድዳኝ ነው። ደግሞ ቆንጆ ስራሽ ተቀናብሻለች። አረ እንደዛ ነው? ሄርሜላ አትፍዘዥ፣ የመጣልሽን እድል አትግፊ። ትምህርት እያልሽ እድሜሽን ከምትጨርሺ ይህንን ባለ ሀብት አጥምደሽ ህይወትሽን አትቀይርም? ይቅርታ አቶ ሰለሞን፣ በምን አስገድደህ እንደሆነ ማወቅ እችላለሁ? እሱን እኮ ቀስ ብዬ ነግርሽ ነበር። ይልቅ አቶ ባቲን ደስ ይለኝ ነበር። እሺ ምን ልበል? ለምዶብኝ እኮ ነው። ሃኒ፣ ማሬ፣ ፍቅር ብትይኝ ደስ ይለኛል። እሺ ቤብ። አንቺ እኮ ትልሽም እንዴ? ጋሽዬ ከዚሁ ቅርብ አግኝቼ እኮ ነው። ይኸውልሽ ደግሞ አሁን ምንም ያየሽው ነገር የለም። እሺ በቁምሽ እየቃዠሽ ነው። አዎ ጋሽዬ በቁም እየቃዠ መሆን አለበት። ይኸውልሽ ቀኑብሽ፣ አሁን ያየሽው ነገር ለማንም ትንፍስ ብትይ ወይ ደግመሽ እንኳን ለራስሽ ብታስቢ፣ ይኸውልሽ ሰው በዚህ ተንከራተሽ ያሳደግሽው ልጅ ያላል እሱ እንዳጣሽ ቁጠሪው። ኧረ ጋሽዬ ምንድን ነው የምታወሩት? እኔ ምንም ያየሁት ነገር የለም። እንደዛ ብትይ ይሻል። በያው ወደ ውጪ ደምባራ። አይዞሽ የእኔ ፍቅር። እትዬ መጡ እንዴ? መቼ መጡ? ያዘዙኝ ስራ እኮ ሳልሰራው ጋሽዬ ልከውኝ ወጥቼ ነው። እትዬ ደህና ነው? ውሃውን ጣዱ ስላስፊት ነው። ቀኑብሽ መቀባጠሩን ተይና ቀጥ ብለሽ ውጪልኝ። ቀጥ ብለሽ ውጪልኝ። ለማንኛውም የኔ ፍቅር አሁን መኝታ ቤታችን እንግባና በራችንን ቆልፈን የፍቅር ጨዋታችንን እዛው በነፃነት መጫወት እንችላለን። አይሻልም? አዝናለሁ ሶል። እህቴ እንዴት መጣሽ? ምን ነው መምጣት አልነበረብኝም ወይስ የጋለው ስሜታችሁን አቋረጥኩባችሁ? አረ እንደዛ ማለት አይደለም። ቁጭ በይና ላስረዳሽ። ምንድነው የምታስረጅኝ? ምን አፍ አለሽና ምን ታስረጅኛለሽ? ለማንኛውም ስሜታችሁን ስላቋረጥኳችሁ በጣም ይቅርታ። አሁኑኑ ሻንጤን ይዤ ስለምወጣላችሁ ትንሽ ደቂቃ ብቻ ስጪ። ይቺ ሰበበኛ ጉስራች ይሄው ወጥቼላችኋለሁ። በነፃነት መኖር ትችላላችሁ። እባክሽን እህቴ እንደዛ አታድርጊ። ቁጭ በይና እናውራ። አዝናለሁ ሄርሜላ፣ ይህን ማድረግ አልችልም። ያዞን ባሽን እያነባሽ ልትሸነግኝ አትሞክሪ። ደግሞ እህቴ ብለሽ እንዳትጠሪ። እህትነቴንማ ገላሽን አርክሰሽ አርቀሽ ቀበርሹ። እኔም ሰሞኑን የእናንተን ሁኔታ አይቼ ተጠራጥሬያችሁ ነበር። ለዛ ነው ዛሬም ከስራ ቀርቼ እዛ መጋረጃ ውስጥ ገብቼ ሁሉን ነገር ስከታተል ነበር። አዎ ሁሉንም ነገር አይቻለሁ፣ ሁሉንም ነገር ሰምቻለሁ። ፈጥሮ የነገረሽንም ተረት ጭምር። እኔን የገረመኝ ነገር ግን ልንገርሽ፣ እሱ ፈጥሮ የነገረሽን ተረት አምነሽ ተቀብለሽ የኔን እህትነት መካድ ለምን ሄርሜላ? ለምን? ነገ የተሻለ ህይወት ትኖሪያለሽ ብዬ እኮ ነው ጥሩ ትምህርት እንድትማሪ ከዛች ክፉ የእንጀራ እናትሽ ነጥቄ እኔ ጋር ያመጣሁሽ። ለምን እህትነቴን መካድ ፈለግሽ? ለምን ትዳሬን መበጥበጥ ፈለግሽ? ለምን የራስሽን ህይወት ማበላሸት ፈለግሽ? ሄርሜላ ገና አንድ ፍሬ ልጅ እኮ ነሽ። ነገ ብዙ ነገር የሚጠብቅሽ።
አዝናለሁ። ይቅርታ አድርጊልኝ፣ አንድ እድል ስጪኝ። አዝናለሁ ሄርሜላ። ይቅርታ ማድረግ ብችልና ትዳሬን ማትረፍ ብችል ደስ ይለኝ ነበር፣ ግን አልችልም። ለሁሉም ነገር ረፍዷል። እዚህ የተጨመላለቀ ህይወት ውስጥ መኖር አልፈልግም። መልካም ጊዜ ይሁንላችሁ። አውቃለሁ ይቅር የማይባል በደል ነው የበደልኩሽ፣ ግን በቃ ሰይጣን አሳስቶኝ ነው። ይቅር በይኝ። ሰይጣን አሳስቶኝ ነው ያልከው? አዎ ፍቅር እመኚ፣ ሰይጣን ነው ያሳሳተኝ። ትሰማኛለህ? ሰውየው ቢገባ ሰይጣን ራሱ በዚህ ስራ ይቀናል። አሁን ከእግሬ ላይ ተነስልኝ። ውስጥ እየጠበቀች ነው። አሁን በነፃነት የምትፈልጉትን አድርጉ። አሁን ከዚህ ዞር በልኝ። ውዬኔ ፍቅር በጣም ተጎዳህ። ልቀቂኝ፣ በቃ ልቀቂኝ። ይኸውልሽ አንቺ ሰይጣን ነሽ። እሺ ለዚህ ሁሉ ችግር ያበቃሽ አንቺ ነሽ። ምን? ነኝ ሰይጣን? አዎ ሰይጣን ነሽ። እንኳን ደስ አለሽ። ይኸው ትዳሬ ተበተነልሽ። ምን እያልከኝ ነው? አንተ አይደለህ እንዴ ወደዚህ ህይወት የገፋፋኸኝ? ዝጊ አፍሽን። ሌላ ነገር ሳይከተልሽ ቤት ለቀሽ ውጪልኝ። ምን? ያ ሁሉ የቃላት ጋጋታ ውሸት ነበር ማለት ነው? አንቺ ልጅ ይኸውልሽ ዛሬ ማድረግ ማልፈልገውን ነገር እንዳድርግ አትገፋፊ። ቤት ለቀሽ በፍጥነት ውጪልኝ። ውጪልኝ ብዬሻለሁ። እባክህ ይሄን ነገር አታድርግ። እዚህ ማንንም የማውቀው ሰው የለም። የት ልሄድ እችላለሁ? ትሰማለሽ? ስትፈልጊ መንገድ ላይ፣ ስትፈልጊ ጎዳና ላይ፣ ስትፈልጊ ደግሞ ገሃነም መግባት ትችላለሽ። እሱ የኔ ጉዳይ አይደለም። አሁን ቤት ለቀሽ ውጪልኝ። ቆይ አንቺን ነው የማፈቅረው። ለመጀመሪያ ጊዜ ያየሁት አንቺን ነው። አገባሻለሁ ስትለኝ አልነበር? ትሰማያለሽ ሄርሜላ፣ ከፍቅር ተውጪ ማንንም ማፍቀር አልችልም። ነገር ግን ራሴንና ስሜቴን መቆጣጠር ባለመቻሌ ይኸው ትዳሬን አጣሁ። አሁን ከሷ ውጪ ከማንም ጋር መኖር አልፈልግም። አሁን ውጪልኝ እባክሽን፣ ልክ ውጪልኝ። ቆይ የኔስ ህይወት? ሄርሜላ አንቺም በህይወትሽ ላይ እኔም በትዳሬ ላይ ለሰራነው ስራ ይኸው ከፍለናል። አሁን ከዚህ በላይ ከአንቺ ጋር ማውራት አልፈልግም። ስለዚህ ቤት ለቀሽ ውጪልኝ። አዎ ውጪልኝ። የሰይጣን ቁራጭ እህቴ በድዬሻለሁ። እኔ ራስ ወዳድና ክፉ ሴት ነኝ። ክፋትን ያስተማረችኝ ያቺ ክፏ የእንጀራ እናቴ ናት። አንቺ መልካም ሰው ነሽ። ያቺ የእንጀራ እናቴ ያኔ እንደዛ እየበደለችሽ አንቺ ሁሉንም ነገር ወደ ጎን ትተሽ የተሻለ ትምህርትን ማር ዘንድ እዚህ ያመጣሽኝ። እኔ ግን የማረባ ሴት ነኝና ያቺ ክፏ የእንጀራ እናቴ የበደለችሽ ክፋት የባሰ በደልኩሽ። ይኸው ሁሉም ሰው የዘራውን ያጭዳል አይደል? ወዴት መሄድ እንዳለብኝ እንኳን ግራ ገብቶኝ መንገድ ዳር ተቀምጫለሁ። እህቴ ቆይ ግን እኔ ምን አይነት የማረባ ሴት ነኝ? ልቤ በገንዘብ ታውሮ ይቅር የማይባል በደል በደልኩሽ። እኔ አሁን ሰው ነኝ? የበላሁትን ወጭ ሰባሪና ከሃዲው ይሁዳ እንጂ።